ጤና ይስጥልኝ እንዴት አላችሁ የእግር ኳስ ወዳጆች ሰላም ጎሳዬ ነኝ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ ፕሮግራሙን ከወደዳችሁስ ደግሞ ላይክ እና ሼር እንድታደርጉ ይሁን እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና ጠይቃችኋለሁ ስለምትሰጡኝ ጊዜ አብራችሁኝ ስለምትቆዩ ሁሉ እጅግ አድርጌ አመሰግናለሁ በዚህ ፕሮግራም እናነሳው ስለ ቼልሲ ነው አንድም ስለ ጉዳቶቹ በሌላ በኩል ደግሞ ኤንዞ ማሬስካ ስለተቀበሉት ወይም ኤፍኤው ስለጣለባቸው ቅጣት እናነሳለን እንግዲህ ይሄ ኢንተርናሽናል ብሬክ ለቼልሲ በመጠኑም ቢሆን እፎይታ እየሰጠ ነው ማለት ይቻላል እንደ ቼልሲ ላለ ክለብ ወይም ቡድን ጥሩ ሰዓት መጥቷል ይሄ ኢንተርናሽናል ብሬክ ምክንያቱም የሚያቆየው ሞመንተም ስላልነበረው በውጤትም ቢሆን ወጣ ገባ እያለ ስለነበር ደግሞ በተጫዋቾች ጉዳትም ስለተመታ ይሄ ቡድን ትንሽ እፎይታ ያስፈልገው ነበርና በጥሩ ሰዓት መጥቷል ማለት ይቻላል ግን ኮል ፓልመርን ለመተካት ምርጡ አማራጭ ማን ነው የሚለው አሁንም ድረስ ጥያቄ ነው ምክንያቱም ኮል ፓልመር ይመለስበታል ከተባለው ከመጀመሪያው ጊዜ በተለየ ደግሞ አሁን ዘግይቶ ወደ ሜዳ እንደሚመለስ ወይም ወደ ጨዋታ ዘግይቶ እንደሚመለስ ነው እየተነገረ ያለውና ግን አሁን የቡድኑ የስኳድ ጥራትና ጥልቀት ይታወቃልና እንዲህ ባለ ሁኔታ ኮል ፓልመርን ለመተካት ምርጡ አማራጭ ማን ነው በኤንዞ ማሬስካ እይታ ወይም ደግሞ ለቡድኑ በፓልመር ደረጃ እሱን መተካት የሚችል ጥሩ አማራጭ ማን ነው የሚለውን ነገር በመጠኑ እንዳስሳለን ኤንዞ ማሬስካ ከሊቨርፑል ጋር በነበራቸው ጨዋታ ሊቨርፑልን ድል በነሱበት እና ቼልሲ ድል ባደረገበት ጨዋታ የሳቸው የሴሌብሬሽን ሁኔታ በጣም የተለየ ነበረ ከቡድኑ ተጫዋቾች ጋር ተችላይ ላይ ሮጠው ያንን ደስታ ከገለጡ በኋላ በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ መውጣታቸው ይታወሳል እና ለዚህ ተግባራቸው ወይም ደግሞ ለዚህ ጥፋታቸው ኤፍኤው ቅጣት ጥሎባቸዋል ምን አይነት ቅጣት ነው የተጣለባቸው እሱን እንመለከታለን ከኮል ፓልመር ጉዳይ ግን እንነሳለን እንግዲህ ቼልሲ በክረምቱ የዝውውር መስኮት ብዙ ተጫዋቾችን አስፈርሟል ደግሞ ብዙ የፊት መስመር ተጫዋቾች ቢኖሩትም ያለው ግን አንድ ኮል ፓልመር ነው ኮል ፓልመር ያው ኮል ፓልመር ብቻ ነው የቼልሲ ደጋፊዎች በጣም በብዙ ኢንጆይ የሚያደርጉት ተጫዋች ቡድኑ ከኮል ፓልመር ጋር በጣም የተሻለ እንደሆነ ደጋፊዎች ምስክር ናቸው የእግር ኳስ ወዳጆችም ተመልካቾችም እንደዚሁ ይሄንን ያውቃሉና ሰፕቴምበር 2023 ላይ ከማንቸስተር ሲቲ ቼልሲን ከተቀላቀለ ጊዜ ጀምሮ በፕሪሚየር ሊግ ምርጡ እንግሊዛዊ ፎርወርድ እና ደግሞ የቼልሲ ወሳኙ የፊት መስመር ተጫዋች እርሱ እንደሆነ አሳይቷል እንግሊዛውያን እንግዲህ ተጫዋቾች በሊጉ በጥሩ ብቃት ሲገለጡ እንደ ፓልመር ቢሆን የሁሉም አማራጭ ነው በብሔራዊ ቡድኑም ስለሚያስፈልጋቸው ማለት ነውና ይሄ እንግሊዛዊ በፕሪሚየር ሊጉ ካሉ ምርጥ እንግሊዛውያን ተጫዋቾች ምርጥ የፊት መስመር እንግሊዛውያን ተጫዋቾች አንዱ መሆኑን ደግሞ እሱ ብቻ ሳይሆን ለቡድኑም በጣም ወሳኝ ተጫዋች መሆኑን ከመጣበት ጊዜ ጀምሮ አሳይቷል ያንን ሲያደርግም ቆይቷል ያለምንም ጥያቄ ቼልሲ ከኮል ፓልመር ጋር በጣም የተሻለ ቡድን ነው ግን ደግሞ ብቻውን ቼልሲ አይደለም ፓልመር ቡድኑ በእርሱ ላይ ብቻ ጥገኛ መሆን የለበትምና ያለ ፓልመር ጨዋታዎችን መልመድ አለበት ይሄ ቡድን አሁን በጉዳት ከቡድኑ ርቋልና ቼልሲ በክረምቱ የዝውውር መስኮት የፓልመርን ጫና የሚካፈሉ ተጫዋቾችን አስፈርሟል ብቻውን የተሸከመውን የሚጋሩ የሚያቀሉም ናቸው ማለት ይቻላል ያስፈረማቸው ተጫዋቾች አሁን እነዚህ ዝውውሮች የክረምቱ ፈራሚዎች የሚፈተኑበት የሚታዩበት ጊዜ ሆኗል ፓልመር በብሽሽት ጉዳት ከሜዳ ርቋል በቡድኑ ከተመለከትነው ትንሽ ቆየትም ብለናል ይህ ቡድን እንግዲህ የፓልመርን መኖር ይፈልጋል ኦገስት ላይ 2 ጨዋታዎች አምልጠውታል ደና የሆነ ሲመስል ደግሞ ጉዳቱም ተባብሷል ይሄ ሆኖ እንግዲህ ሰፕቴምበር ላይ ከማንቸስተር ዩናይትድ ጋር በነበረው ጨዋታ ነው ደና የነበረ ይመስል ነበር ግን ተመልሶ ጉዳቱ እንደተባባሰም ተመልክተናል ኤንዞ ማሬስካ ሰፕቴምበር መጨረሻ ላይ በንግግራቸው የፊት መስመር ተጫዋቹ እስከ ኢንተርናሽናል ብሬክ ከዛ መልስ ከጨዋታ ውጪ እንደሚሆን አረጋግጠው ነበር ልክ እንዳለፈው ጊዜ ተጫዋቹ ጉዳቱ እንዳይባባስበት ከለላ ለመስጠት የክለቡ አላማ ነበረ
ያንን ለረጅም ጊዜ ከሜዳ እንደሚርቅ የተናገሩት። አሁን ግን እስከ ኖቬምበር እንደማይመለስ ሪፖርቶች እየወጡ ተመልክተናል። ይሄ ማለት ቼልሲ ያለ ኮል ፓልመር ከኖቲንጋም ፎሬስት በቻምፒየንስ ሊግ ከአያክስ፣ በስታንፎርድ ብሪጅ ከሰንደርላንድ እና ደግሞ በካራባኦ ካፕ ከወልቨርሃምፕተን ዋንደረር የሚያደርጋቸው ጨዋታዎች ያለ ፓልመር የሚያደርጋቸው ናቸው ማለት ነው። እስከ ኖቬምበር እንደማይመለስ ያው ዘገባዎች እየወጡ ነው እና ይሄ እውነት የሚሆን ከሆነ እነዚህ ጨዋታዎች በሙሉ ያመልጡታል። ቼልሲም እነዚህን ጨዋታዎች ያለ ኮል ፓልመር ያደርጋል እና ፓልመር ቼልሲን ከተቀላቀለበት ጊዜ አንስቶ በጣም ተጽዕኖ ፈጣሪ ተጫዋች ነው። ጥሩ ከሚባሉ በሊጉም ካሉ ምርጥ የፊት መስመር ተጫዋቾች አንዱም ሆኗል። የሚፈጥራቸው እድሎች፣ ቢልዳፕ ላይ ያለው ተሳትፎ፣ ሾቶቹ፣ ጎሎቹ በብዙዎቻችን አይምሮ ውስጥ የቀሩ ናቸው። በክፍት ጨዋታ የሚፈጥራቸው እድሎች በተከታታይነት የሚያደርገው ይህንን በየጨዋታው በየደቂቃው ነው ማለት ይቻላል። ከኮል ፓልመር የሚያስገርመኝ ነገር ድንቅ ብቃቱ ኔ ከኳስ ጋር ባለው ምቾት እሱ ምንም ጥያቄ የለውም። እርጋታው ደግሞ በጣም የሚደንቅ ነው። በራስ መተማመኑ የፈለገ አይነት ተከላካዮች ቢኖሩ በሊጉ በጥንካሬ በጠባብ ስፔሶች ፖኬቶች ውስጥ ምን ማድረግ እንደሚችል የሚያውቅ ተጫዋች ነው እና እርጋታው በየትኛውም ሁኔታ ላይ ያለው እርጋታ ከእድሜው በላይ የሆነ ከኤክስፒሪየንሱም በላይ የሆነ በጣም የሚደንቅ ተጫዋች እንደሆነ ተመልክተናል። ቼልሲ እንግዲህ ተጫዋቾቹን በጉዳት አጥቷል እና መፍትሄ መፈለግ አለበት። እንዲሁ ቡድኑ ካለው የስኳድ ጥራትና ጥልቀት አንጻር ጉዳዩ የሚያስጨንቀው ወይም ደግሞ ያን ያህል የሚያሳስበው አይመስልም። ግን እንደ ኮል ፓልመር ያለን ተጫዋች ከማጣት በኋላ የቡድኑ ሀሳብ ወይም እቅድ ለዋንጫ መፎካከር፣ በዋንጫ ፍክክሩ መቆየት ከሆነ ሜዳ ላይ ያለ ፓልመር ተጋዳይ መሆን ይኖርበታል። ያንን ማሳየትም ይገባዋል። ተጋጣሚዎቹን መቋቋም መቻልም አለበት። ያለ ፓልመር ያንን ማድረግ ይገባዋል። ታዲያ የማሬስካ አማራጮች የትኞቹ ናቸው? ፓልመርን ባይተኩ እንኳን እርሱ ላይ ባይደርሱ የእሱን ጥቂት ማዋጣት ከቻሉ የትኞቹ ተጫዋቾች ሊሆኑ ይችላሉ የሚለው ነገር ትልቅ ጥያቄ ነው። ይሄ ኢንተርናሽናል ብሬክ እንግዲህ መጥቶ ያው ለቼልሲ ትንሽ እፎይታ ሰጠ እንጂ ወይም ትንሽ ረፍት አደረገለት እንጂ ቡድኑ በተጫዋቾች ጉዳት እንደተመታ ተመልክተናል። በተለይ የተከላካይ መስመር ተጫዋቾቹን እንዳጣ እየተመለከትን ነበር። ቼልሲ የጉዳት ቀውሱ ቀስ በቀስ ከፍ ሲልም ተመልክተናል። በዚህም ስጋት እንግዲህ ኤንሶ ማሬስካ አንዳንድ ቁልፍ ተጫዋቾቻቸውን በለንደን ረፍት እንዲወስዱ አድርገዋል። ከኢንተርናሽናል ብሬክ ወይም ከሀገራዊ ዲዩቲ ይልቅ አዲስ ጉዳት እንዳይገጥማቸው በመስጋት ነው ያንን ያደረጉት። ኤንዞ ፈርናንዴዝ ከአርጀንቲና ብሔራዊ ቡድን ስኳድ በጊዜ ተለይቶ ፊዚዮሩም ደርሷል። በማገገሚያ የቡድን አጋሮቹንም ተቀላቅለዋል። ኮል ፓልመር፣ ሞይሴስ ካይሴዶ እና ዡዋው ፔድሮ ይገኙበታል እዚህ ሊስት ውስጥ። ኖቲንጋም ፎሬስትን ያው ፊት ሆኖ ለማግኘት ከጊዜ ጋር ሩጫ ላይ ናቸው ማለት ይቻላል። እነዚህ ተጫዋቾች ያው የኮል ፓልመር የተለየ ነው። ዘለግ ላለ ጊዜ በጉዳት ከሜዳ እንደሚርቅ እያነሳን ነው። የኤንዞ ፈርናንዴስ ከአርጀንቲና ስኳድ ተለይቶ መመለስ ዋናው ትኩረት እንግዲህ የቼልሲ የጉዳት ቀውስ ከዲፌንስ ወደ ሚድፊልድ የተዘዋወረ አስመስሎታል። ቀኝ ጉልበቱ ላይ ህመም ተሰምቶት ነው ወደ ኮባም የተመለሰው ይሄ አርጀንቲናዊ። ሪስ ጄምስ እንደዚሁ አዲስ ጉዳት፣ ነገር ግን ያው የሱም ማይነር ኢሹ ነው። ሞይሴስ ካይሴዶ ጉዳቱ ሲሪየስ አልነበረም፣ ነገር ግን እረፍት አስፈልጎታል። ቤኖ ባዲያሺል ከ3 ወራት በኋላ ወደ ሜዳ ቢመለስም ፍሬሽ ሴትባክ ገጥሞታል። የዡዋው ፔድሮ ከካይሴዶ ጋር ተመሳሳይ ነው። እሱም እንደዚሁ እረፍትን ያስፈለገው። አንድሬ ሳንቶስ፣ ዌስሊ ፎፋና፣ ቶሲና ዳራቢዮ፣ ዳሪዮ ኤሱጉ፣ ሊየም ዴላፕ፣ ሊቫይ ኮልዊል እንደየደረጃው ቀላልና ከባድ ጉዳት ያስተናገዱ ተጫዋቾች ዝርዝር ውስጥ ያሉ ናቸው። ግን ወደ ቀደመ ነገራችን ስንመለስ ፓልመርን የሚተካው ምርጡ ተጫዋች ማን ነው ወደሚለው የቼልሲ የተጫዋቾች ጉዳት ሊስት ውስጥ እንግዲህ አንድ ብቻውን ፓልመር ቢሆን ኖሮ ለችግሩ መፍትሄ ለመስጠት በጣም ቀላል ይሆን ነበረ። ግን የተጎዳው ተጫዋች ፓልመር ብቻ አይደለም፣ ሌሎችም በጉዳት የሉም። መጀመሪያ እንግዲህ በእጩነት የሚቀርበው ተጫዋች ዡዋው ፔድሮ ይሆን ነበረ ሌሎች ተጫዋቾች ባይጎዱ ኖሮ። ብራዚላዊው ዲፕ ድሮፕ ማድረግ ይወዳል። ለሊንክ አፕ ፕሌይም በጣም የተመቸ ነው። የተጋጣሚ ተጫዋቾችን በድሪብል ለማለፍ አይጨነቅም፣ በምቾት የሚያደርገው ነው።
ማሬስካ ከብሬንትፈርዱ ጨዋታ በኋላ እንደተናገሩት የሱ ቤስት ፖዚሽን ከኋላ ነው ወይም ደግሞ ፕሮፐር 9 ቁጥር ነው ሲሉ ነው የተናገሩት። እንግዲህ ይሄ ተጫዋች ለቦታው ዋና መፍትሄ ነበር፣ ነገር ግን በሊየም ዴላፕ ጉዳት ምክንያት ከፊት መሆን ይገባዋል። ይሄ ተጫዋች ዡዋው ፔድሮ ወደ 10 ቁጥር ሚና ድሮፕ ማድረግ ማለት ደግሞ ማርክ ጊው ወይም ደግሞ ታሪክ ጆርጅ እንደ አጥቂ ይጫወታሉ ማለት ነው። ጊው እንግዲህ በዚህ ሲዝን ለቼልሲ የተጫወተው 16 ደቂቃዎችን ብቻ ነው። ያው ከሰንደርላንድ በውሰት ከሄደበት ነው የተመለሰው በተጫዋቹ ጉዳት። ጆርጅም እንደዚሁ የማሬስካ እቅድ ውስጥ አለ፣ ነገር ግን የበለጠ ተፈጥሯዊ ዊንገር ነውና ለፓልመር ቦታ ማጨት ከነዚህ ይልቅ ለዡዋው ፔድሮ የበለጠ የተመቸ ነውና ያለ ፓልመር እንግዲህ ሊቨርፑልን 2-1 ድል ባደረገው የቼልሲ ቡድን የማሬስካ ሚድፊልድ ይዞ የነበረው ሞይሴስ ካይሴዶን፣ ኖሚናል ፉልባክ ማሎ ጉስቶን እና ደግሞ ኤንዞ ፈርናንዴስን ነበር። በፓልመር አለመኖሩ ምክንያት በከፍተኛ ደረጃ ኦፐሬት ሲያደርግ እንደነበረ ተመልክተነዋል። ኤንዞ ፈርናንዴስ በኖሚናል ፉልባክ ያነሳ ነው ማሎ ጉስቶ። ይሄ ኖሚናል ፉልባክ እንግዲህ ከኋላ መስመሩ አራቱ ትራዲሽናል ዋይድ ዲፌንደር የሆነው ቀዳሚ ኃላፊነቱ ወይም ተግባሩ ፍላንኮችን ዲፌንድ ማድረግ ነው። ዘመናዊ ሚና ደግሞ የበለጠ ዳይናሚክ ሆኖ ወሳኝ የማጥቃት ዲዩቲስ ወይም ተግባራት ያሉት ነው። እንደ ኦቨርላፒንግ ሩጫዎችና ክሮሶች በማሎ ጉስቶ እነዚህን በብዛት የተመለከትንበት ነው። እነዛ ክሮሶቹንም የምታስታውሱት ነው እና በኖሚናል ፉልባክ ሚና ስላጫወቱትም ነው ያንን ሲያደርግ የቆየው ወይም ያንን የተመለከት ነው እና ኦቨርላፒንግ ሩጫዎችም እንደነበሩት ተመልክተናል። እንግዲህ ዋና መሰረታዊ ተግባራቸው የኖሚናል ፉልባክስ ዊንገሮችን ማርክ ማድረግ እና ደግሞ ዲፌንሱን ከቨር መስጠት ሲሆን ከዛ ግን ሩጫዎችንና ክሮሶችም ከነሱ ይጠበቃሉ እና ማሬስካም ጉስቶን የተጠቀሙበት በዛ መንገድ እንደነበረ ተመልክተናል። ኤንዞ ፈርናንዴዝ ጥሩ ሲሆን እንግዲህ ቡድኑ በጣም ጥሩ ይጫወታል። ያንን በተደጋጋሚ ተመልክተናል። ኤንዞ በዚህ የውድድር ዘመን 3 ጎሎችን አስቆጥሯል። የቡድኑ የማጥቃት እንቅስቃሴ ላይ ብዙ ኮንትሪቢዩት አድርጓል። ነገር ግን ፓልመር እንደ ልቡ ደስታን በሚፈጥርበት በዛ በምቾት በሚጫወትበት ሀፍ ስፔስ ላይ የበለጠ ፈጣሪ መሆንን መጨመር ከዛ ቦታ ጋር ራሱን ማስማማትም አለበት ኤንዞ ፈርናንዴስ ፓልመርን ለመተካት። ሌላኛው ፋኩንዶ ቦናኖቴ ነው። እንግዲህ ከብራይተን በውሰት ቡድኑን የተቀላቀለው ተጫዋች ለ10 ቁጥር ቦታ ሽፋን እንዲያቀርብ የመጣ ተጫዋች ነው። ነገር ግን ተመሳሳይ ኢሹ ያለበት ነው። እሱም ቦናኖቴ እንግዲህ የፓልመር በራስ መተማመን የለውም ወይም የፓልመር አይነት አይደለም ተጫዋቹ። በእርግጥ ኦፍ ደ ቦል ወይም ከኳስ ውጭ ባለው እንቅስቃሴ እና ደግሞ በፓሲንግ ያው ብቃቱ ቢወደስም የድሪብሊንግ ብቃቱ ግን በፓልመር ስታንዳርድ አይደለም እና አሁንም ፓልመር ለመተካት በሚደረገው ነገር ውስጥ ቀዳሚ ምርጫ አይሆንም ማለት ነው። ድንቅ ተሰጥኦ ያለው የሚያስደንቅ ነገር የሚሰራው አዲሱ የፕሪሚየር ሊጉ ሰው ኤስቴቫው የቼልሲ ደጋፊዎችን ብቻ ሳይሆን ደግሞ በአጠቃላይ የፕሪሚየር ሊግ እግር ኳስ ተመልካቾችም ለማየት የሚወዱት የሚዝናኑበት የ18 ዓመቱ ወጣት ኤስቴቫው ፔስ አለው። የድሪብሊንግ ብቃቱ በጣም የሚደንቅ ነው። ቦናኖቴና ፈርናንዴዝ የሌላቸው አምቢሽን፣ ለታላቅነት ስኬት ፓወርፉል ፍላጎት ያለው የአእምሮ ጥንካሬ፣ ፊትነስ፣ ስኪል እና ደግሞ ፈተናዎችን መቋቋም የሚችል በየጨዋታው ሜዳ ላይ ፖዚቲቭ ኢንፍሉዌንስ ያለው ተጫዋች ነው። ሁሌ በገባባቸው ጨዋታዎች የእሱን ኢንፍሉዌንስ እንመለከታለን። በሜዳ ላይ ተቀይሮ እንኳን ሲገባ ጨዋታው ከስቴቫው በፊትና ኤስቴቫው በኋላ ብሎ መለየት በሚቻል ሁኔታ በግልጽ በሚታይ መልኩ የእሱ ኢንፍሉዌንስ በሜዳ ላይ ፖዚቲቭሊ የሚታይ ነው። ይሄ ተጫዋች የጎደለው እንግዲህ ወደፊት ብዙ የጨዋታ ጊዜ ከማግኘት የሚያመጣው ልምድ ብቻ ነው የጎደለው ማለት ይቻላል። ወሳኝ ሞመንቶች ላይ ኤክስፒሪየንስ ማጣቱ ውሳኔዎቹ ላይ ዋጋ አስከፍሎታል። ብዙ ድሪብል ያደረግና ግን ኤንድ ፕሮዳክት ላይ ሲቸገር እንመለከተዋለን። ጨዋታ ሲያነብ በጣም የሚደንቅ ነው፣ ግን የድሪብል ብቃቱ በጣም የሚደንቅ እንደሆነም ተመልክተናል። እንዳልኩት ግን ይሄ የመጨረሻ ነገሮቹ ላይ ወይም ኤንድ ፕሮዳክት ላይ በውሳኔዎቹ መስተካከል የሚገባቸው ነገሮችም እንዳሉ የተመለከትንበት ነው። ግን ይሄ ወጣት ብራዚላዊ እንዴት የሚደንቅ ተጫዋች እንደሆነ ቼልሲ ለብዙ ዘመናት ያጣው ተጫዋች አሁን አግኝቷል ማለት ይቻላል። ፍሌር ያለው ተጫዋች ነው። ገና ወጣት ነው። ከቡድኑ ጋር እንደውም
ጥሩ ተዋህዷል ማለት ይቻላል። በኮል ፓልመርም ጉዳት ምክንያት ይሄ ተጫዋች መሀል ለመሀል እንዲጫወትም እድል ያገኘበት አጋጣሚ ተፈጥሮለታልና በዛም ቦታ በጣም በድንቅ ብቃት እንደተገለጠ እየተመለከት ነው። ኤስቴቫውን የፓልመር ምክትል የፓልመር እንደራሴ ወይም ደግሞ ፓልመር እንዲተካ መጠየቅ በተጫዋቹ ላይ ጫና ማሳደር ነው። ከባድ ጫና ነው። ፓልመርን ሁን ልክ እሱ የሚያደርገውን አድርግ ማለት ይሄንን የ18 ዓመት ተጫዋች ከዛም ባለፈ ደግሞ ገና ለሊጉ አዲስ ነው። ከቡድኑ ጋር በደንብ መዋሃድ መግባባት የሚገባዋል እና ፓልመር በቡድኑ ቆይቷል። የቡድኑ በጣም ቁልፍ ተጫዋች ነው። ሊጉን ያውቀዋል በደንብ በቼልሲ ብቻ ሳይሆን በማንቸስተር ሲቲም በነበረው ነገር እንግሊዛዊ ነው። ኢንቫይሮንመንትም ለመልመድ የሚያደርገው ነገር የለም እና ልክ በፓልመር ልክ ካልተሰፋ ማለት አይቻልም። ይሄንን ተጫዋች ከባድ ጫና እንደሚሆንበት መናገር ይቻላል። ነገር ግን ፓልመርን በማጣት ውስጥ ቼልሲ የሚፈልገው ዋና ነገር በራስ መተማመንና ተገማች አለመሆኑን ከሆነ ኤስቴቫው ቀዳሚው ተመራጭ ነው፣ ምንም ጥያቄ የለውም። ስለዚህ ካሉት አማራጮች ውስጥ ያው በሊየም ዴላፕ ጉዳት ምክንያት ዡዋው ፔድሮ እንደማይሆን ተመልክተናል። ምክንያቱም ከታሪክ ጆርጅ እና ከጊዮ የተሻለ ስለሆነ እዛ ቦታ ላይ ስለዚህ ከዛ በኋላ የሚመጣው ወይም አሁን ያለው ትክክለኛው ሰው ትክክለኛው ምርጫ ኤስቴቫው ነው ማለት ይቻላል። ይሄ ድንቅ ወጣት እንግዲህ በፓልመር መጠን ጫና ባይጣልበት ግን ደግሞ ለቡድኑ ጥሩ አገልግሎት መስጠት የሚችል ደግሞ ጎሉም ወሳኝ እንደሆነ የሊቨርፑልን ድል የተመለከትንበት ኤንዞ ማሬስካን ያሳበዳቸው ማለት ይቻላል። ለቅጣት ተላልፎ የተሰጡበት ዋና ምክንያት የኤስቴቫው 95ኛው ደቂቃ ላይ የተገኘ የማሸነፊያ ጎል ነበር ማለት ይቻላል እና ኤስቴቫው ለፓልመር እንደራሴ ወይም ትክክለኛው ምትክ ባይሆን እንኳን በአማራጭነት ግን አሁንም የተሻለው ሰው ኤስቴቫው እንደሆነ መናገር ይቻላል። ኤንዞ ማሬስካ ከዚሁ ጋር በተያዘ እንግዲህ የቼልሲን ጉዳይ ካነሳን የእሳቸውንም ቅጣት አንስቶ ለመውጣት ለጥፋታቸው ወይም ሕግ ስለመተላለፋቸው ቅጣታቸውን ተቀብለዋል። እኚህ አሰልጣኝ ሊቨርፑልን ባሸነፉበት ጨዋታ ሴሌብሬት ከማድረግ በኋላ ለተመለከቱት የቀይ ካርድ የአንድ ጨዋታ እገዳ ቅጣታቸውን ተቀብለዋል። ድራማዊ በነበረው ጨዋታ ያው እንደ ድራማ ካየነው መቼቱ ያው ተች ላይ ነበር የትና ምን ቦታ ላይ ነበረ ካልን ጭብጡ ደግሞ የማሬስካ የደስታ አገላለጽ ነው። ዋናው ነገር የ45 ዓመቱ ማሬስካ በዳኛው አንቶኒ ቴይለር ሁለተኛ ቢጫ ካርድ ተመለከቱ። ኤስቴቫው 95ኛው ደቂቃ ላይ ጎል ሲያስቆጥር ከቡድኑ ተጫዋቾች ጋር ደስታቸውን ከገለጹ በኋላ ነው ይህንን ሁለተኛ ቢጫ ካርድ የተመለከቱት። ግን ከዛ አስቀድሞ በፔናልቲ ምክንያት ባነሱት ክርክር የቢጫ ካርድ አስቀድሞም ተመልክተው ነበር። ስለዚህ በሁለተኛ ቢጫ ካርድ ነው ይህንን የቀይ ካርድ የተመለከቱት። ቼልሲ እንግዲህ ከኢንተርናሽናል ብሬክ በፊት በ10 ተጫዋቾች ጨዋታን እየጨረሰ ነበረ። አሁንም ከቀይ ካርድ አልተላቀቀም። በመጨረሻውም ቢሆን ደግሞ በአሰልጣኙ ሆኗል። ምናልባትም የመጨረሻው ሊሆን ይችላል በአሰልጣኙ የሚደመደም እና እሳቸውም የቀይ ካርድ የተመለከቱበት ነበርና ያንን ደስታ አገላለጻቸውን ተከትሎ ነው ኤፍኤ ወይም ፉትቦል አሶሲዬሽን እንዳለው እንግዲህ ማሬስካ ሕግ መተላለፋቸውን አምነዋል። ጥፋታቸውንም አላስተባበሉም። የሚገባቸውን የአንድ ጨዋታ እገዳ ቅጣት ተቀብለዋል። ይሄ ማለት እንግዲህ ቅዳሜ ከኖቲንጋም ፎሬስት ጋር በሚኖራቸው የፕሪሚየር ሊግ ጨዋታ ተች ላይ አንመለከታቸውም ወይም አይኖርም ማለት ነው። እንግዲህ የቼልሲ ዋና አሰልጣኝ የተከሰሱበት ነገር ተገቢ ባልሆነ አካሄድ ወይም መልክ ወይም ደግሞ አግባብነት የሌለው ጠባይ አሳይተዋል በሚለው ነው ከአንድ ጨዋታ እገዳ ሌላ ደግሞ እንዲሁ የገንዘብ ቅጣትም ተላልፎባቸዋል። 8,000 ፓውንድ ወይም ደግሞ $10,685 ቅጣት ተጥሎባቸዋል። ያው ከጨዋታው ሌላ የገንዘብም ቅጣት ኪሳቸውን የሚያጎድልም ቅጣት ተላልፎባቸዋል። አሰልጣኝ ማሬስካ እንግዲህ ይሄ ተግባራቸው ያው በኤፍኤው ቢያስቀጣቸውም ከደጋፊ ጋር ግን የሆነ መያያዝ መተሳሰር የሆነ ቦንድ ለመፍጠር የተለየ ነገር ፈጥሮላቸዋል። ስሜታዊ ነበሩ እና በስሜታቸው ምክንያት ያንን ቦንድ ለመፍጠር ችሏል። ለክለባቸው ያሳዩት ነገር የመጀመሪያውን ቢጫ ካርድ ሲመለከቱ የፍጹም ቅጣት ምት ይገባናል ጥያቄ አንስተው ነው እና ለዚህም ለቡድኑ መቆማቸው በደጋፊዎች ዘንድ አስወድዷቸው ነበር። ደግሞ ያ በመጨረሻ ሰዓት የተገኘን ድል አብሮ ከተጫዋቾች ጋር በዛ መንገድ ሴሌብሬት ማድረግ
ውስጣቸው እንዴት ቼልሲ እንዳለ ያሳዩበት ስሜት እንግዲህ የማይደበቅ ነገር ነው። እግር ኳስ ደግሞ አብዛኛውን ነገር ከስሜት ጋር እየተያያዘ ነው እና ለዚህ ነው እግር ኳስን ለማየት እግር ኳስን ለመውደድ በእግር ኳስ ሙያ ውስጥ ለመቆየት በጋዜጠኝነትም ቢሆን ፓሽን ዋናው መሰረታዊ ነገር እንደሆነ የሚነገረው ብዙ ጊዜ። ምክንያቱም ከስሜት ጋር የተያያዘ ነው እና አንድን የእግር ኳስ ጨዋታ 90 ደቂቃ ሙሉ ቁጭ ብሎ ለማየት የሆነ ከስሜት ጋር የተያዘ ነገር መኖር አለበት። 90 ደቂቃ እግር ኳስን ለሚወድ ሰው እንደው ጨዋታው ኤንድ ቱ ኤንድ ከሆነማ በተለይ 9 ደቂቃ ማለት ነው፣ 90 አይቆጠርም ማለት ይቻላል። እና አንዳንዴ የመጀመሪያው 45 ተጠናቆ እረፍት ስለመውጣታቸው ሁሉ ከመቼው የሚያስብሉ ብዙ ጨዋታዎችን እንመለከታለን እና ከስሜት ጋር የተያዘ ነው። ይሄ ኢሞሽናቸው ነው ለቅጣት የዳረጋቸው። ግን ደግሞ ከደጋፊዎች ጋር ለሚኖራቸው ትስስር፣ ለሚኖራቸው መያያዝ በጣም ትልቅ ምክንያት የሆነም እንደነበረ በዛ ጨዋታ ተመልክተናል። በጣም ጣፋጭ ድል ነው። አንደኛ ሊቨርፑልን ነው ማሸነፍ የቻለው፣ የአምናው ቻምፒየን ነው። አርሰናል መሪነቱን እስኪረከብ ድረስ በዚህ የውድድር ዘመንም ቢሆን በመጀመሪያ ጨዋታዎቹ ውጤትን የያዘ በመሪነት የተቀመጠ ቡድን ነበር እና የአርነ ስሎትን ሊቨርፑል መርታት ማሸነፍ የተለየ ስሜት አለው። ከዛ ውጭ ደግሞ ጎሉ የተቆጠረበት የመጨረሻ ደቂቃ መሆኑ የአሸናፊነትን ጎሉ ያስቆጠረው ወጣቱ ኤስቴቫው በስታይል ነው ጎሉን የሚያስቆጠረውና በጣም ድንቅ እንደነበረ ተመልክተናል። ያ ነው ስሜታቸው ገፍቶ ወጥቶ ነው እንግዲህ ያንን ቢጫ ካርድ ሁለተኛ የቢጫ ካርድ ተመልክተው ለቀይ ካርድም የተዳረጉት። በመጨረሻም የገንዘብና የጨዋታ ቅጣት የተላለፈባቸውም በዚህ ምክንያት ነው። ኤፍኤው ይሄንን ይቅጣቸው እንጂ ያው ከደጋፊው ጋር ደግሞ የመሰረቱት ወይም ደግሞ የተያያዙበትም ሌላ የስሜት ጉዳይም እንዳለ ከዚህ ጋር አያይዞ ለማንሳት ነው። ለቻነሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። ስለ ፕሮግራሙ አስተያየት ካላችሁ በአስተያየት መስጫው ሳጥን ውስጥ አስቀምጡልኝ። ሁሉንም መለከታችኋለሁ። ስለሰጣችሁን ጊዜ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ።